ቀይ ባህር ደፍርሷል። የፋርስ ባህረ ሰላጤ ታምሷል። መካከለኛው ምስራቅ ተረብሸዋል። ትልቁ የዓለም የንግድ መስመር እሳት ሲዘንብበት ምድር ትለበልባለች። ይህ ዛሬ የተጀመረ አይደለም። 3000 ዘመናትን የተሻገረ ጦርነት ነው። ቀይ ባህርና የሆርሙዝ ሰርጥ በራቸው ወገግ ብሎ ሲከፈት ሀብትና ሸቀጥ በምስራቅና ምዕራብ መካከል ይመላለሳል። በተዘጉ ቅጽበት ጦርነት ይጀመራል። የሆርሙዝ ሰርጥ ቀይ ባህርና አባይ ውሃ ብቻ አይደሉም፣ የኃይልና የስልጣኔ ምንጭ ናቸው። ዛሬ በፋርስ ባህረ ሰላጤ፣ በሆርሙዝ ሰርጥ፣ በባብል ኤል መንደብና በቀይ ባህር ያለው ጦር መማዘዝና ፍጥጫ ስለ ውሃና የንግድ መስመር ቁጥጥር ብቻ አይደለም፣ ስለ ኃያልነትና ስለ ህልውና ነው። ኢትዮጵያ የህልውና የህግ የሞራል ጥያቄ ይዛ በሁለቱ ውሃዎች መካከል ቆማለች። አባይና ቀይ ባህር። ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት መሰረት ናቸው። ፖርቹጋል ዓለምን ስታስስ፣ ቻይና ባህር ምርት ከኤዥያ እስከ አፍሪካ ስትደርስ፣ ህንድ በቅመማ ቅመም ሸቀጥ ምድራችንን ስታውድ፣ ቀይ ባህር ለአፍሪካ፣ ለሜዲትራኒያን፣ ለፋርስና ለህንድ የንግድ መስመር ዋና ማዕከል ነበር። በዚያን ጊዜ ኢትዮጵያ የንግድ መርከቦችን በማሰማራት የንግዱ ተቋዳሽ፣ የቀይ ባህር ደህንነት ጠባቂና የባህር ላይ ውንብድናን የሚመክት ባለብርቱ ክንድ ባህር ኃይል ባለቤት ነበረች። አሁን የሆርሙዝ ሰርጥ ላይ እሳት እየዘነበ ባለበት በዚህ ጊዜ ታጣቂዎች በቀይ ባህር የሚተላለፉ የንግድ መርከቦች ላይ ከፍተኛ የደህንነት ስጋት በደቀኑበት ወቅት ዓለም ስለ ንግድ መተላለፊያ መስመሮች ሲጨነቅ ከባህሩ በቅርብ ርቀት ላይ የምትገኝ ከአፍሪካ ግዙፍ ወታደራዊ ኃይል ባለቤት ሀገራት መካከል አንዷ የድልና የአሸናፊነት ተምሳሌቷ ሀገር እጅጉን ተፈልጋለች። ኢትዮጵያ በቀይ ባህር ደቡባዊና በባብል ኤል መንደብ አካባቢ የጸጥታና የባህር ደህንነት ጥበቃ ዝናና ሚናዋ ዳግም እንዲመለስ የብዙዎቹ ፍላጎት ሆኗል። በቀይ ባህር ስላላቸው ጥቅም ደግሞ ስለ ሆርሙዝ ሰርጥ ጥበቃና አስተዳደር የተለያየ አቋም ያላቸው ሀያላን ሀገራት ስለ አንድ ነገር ግን ይስማማሉ። ኢትዮጵያ የአፍሪካ ቀንድ ቀጠና የሰላም መልህቅ፣ የቀይ ባህር ደህንነት ዋስትና ስለመሆኗ እኩል ይናገራሉ። ይህ በምዕራቡም በምስራቁም ዓለም ብሔራዊ ጥቅምን ባስከበረ መልኩ እኩል መፈለግ የመደመር መንግሥት አዲስ እሳቤ፣ አዲስ መንገድ ውጤት ነው። አንዳንዶች የቀይ ባህር ጉዳይ ሳናነሳ በሰላም ተቀምጠናል እኮ አሁን ለምን ዝም አንልም? ቢቀርብንስ? ከኤርትራ ቢያጋጨንስ? ከጅቡቲ ቢያጋጨንስ? የሚል ስጋት ያላቸው ሰዎች አሉ። 50 ሚሊዮን ነበርክ፣ አሁን በ2030 150 ሚሊዮን ልትሆን ነው። አሁን በ2030 150 ሚሊዮን ህዝብ ጂኦግራፊካል ፕሪዝን ሆኖ መኖር አይችልም። የኢትዮጵያ እይታ ከግትርነት ወደ ገቢር ነበብነት ይለወጥ። ገቢር ነበብነትም በነቢብ ወይም በቲዮሪ ከሚታወቀው ነገር ይልቅ በተግባር ተፈትኖ በተረጋገጠው ነገር ላይ መሰረት ያደረገ አካሄድን መከተል ነው እንዲል የመደመር መንግሥት መጽሐፍ። በመደመር መንግሥት የኢትዮጵያ የውጭ ጉዳይ ፖሊሲ ከርዕዮተ ዓለም ስር ነፃ አውጥቶ ወቅታዊ ሁኔታዎችና የጂኦፖለቲካ ለውጦችን ያገናዘበ ተለዋዋጭና ከሁኔታዎች ጋር የሚስማማ ሆኖ እየተተገበረ ነው። የዚህ ሕሳቤ ስኬትም በተግባር ተገልጧል። ዛሬ ኢትዮጵያ የዓለማችንን 45 በመቶ በላይ ሕዝብ አሰባስቦ የያዘው ከዓለማችን አጠቃላይ ኢኮኖሚ 35 በመቶውን የያዘው የብሪክስ ፕላስ ስብስብ አባል ሀገር ናት። ዛሬ ኢትዮጵያ የአውሮፓ ኅብረትና አሜሪካ ለአፍሪካ ቀንድ ሰላምና መረጋጋት የሚፈልጓት ስትራቴጂክ ሀገር ናት። ኢትዮጵያ በምስራቅ አፍሪካ ትልቅና ተጽዕኖ ፈጣሪ ሀገር በመሆኗ በቀጠናው ሰላምና መረጋጋትን ለማስፈን ዋስትና ናት። በባብል ኤል መንደብና በቀይ ባህር አካባቢ ያለውን የባህር ላይ ደህንነት በማስጠበቅ ረገድ አሜሪካና ኢትዮጵያ የጋራ ፍላጎትና ትብብር አላቸው። የነጻነት ምልክት የሆነች ሀገር የጀግንነት አርማ የሆነ መከላከያ ሰራዊቷን አዘምና ገንብታለች። ወትሮም የጥንካሬ መሠረቱ ብረት ሳይሆን ጽኑ ሀገራዊና ሕዝባዊ ዓላማ የሆነው ሰራዊት ዝግጅቱ ለመንደር ታጣቂ አይደለምና ለዓለም አቀፍ ግዳጅና ተልዕኮ የተመረጠ ነው።
ከምድር እስከ ባህር፣ ከአየር እስከ ሲግናል ኢንተለጀንስና ሳይበር የዘመንን ቴክኖሎጂ የታጠቀው ሰራዊት ከሀገር ተሻግሮ የአህጉር የሰላም ዋስትና በመሆኑ ኢትዮጵያን በቀጠናው የፖለቲካ ስበት ማዕከልነቷን አስንቷል። አዲስ አበባ እያስተናገደችው ያለው የ2026ቱ የአፍሪካ ሎጂስቲክስና ኮሚኒኬሽን ጉባኤ በአንድ በኩል የአሜሪካና የኢትዮጵያ ስትራቴጂክ አጋርነትን ተከትሎ የመጣ፣ በሌላ ወገን የኢትዮጵያን አህጉራዊ ተሰሚነትና አቅም የሳበው ትልቅ ጉባኤ ነው። The growing mutual trust and partnership between Ethiopia and United States of America. ይህ በኢትዮጵያና በአሜሪካ መካከል እያደገ የመጣውን የጋራ እምነትና አጋርነት የሚያንጸባርቅ ነው። ዛሬ በሁለቱ ሀገራት መካከል ያለው የሁለትዮሽ ግንኙነት በተለይም በዲፕሎማሲና በኢኮኖሚ ትብብር ዘርፍ ወደ ስትራቴጂካዊ ደረጃ ተሸጋግሯል። በዚህ እድገት በእውነት እንኮራለን። በእኛም ላይ ላሳያችሁት እምነት እናመሰግናለን። ኢትዮጵያ ለዚህ ታላቅ አህጉራዊ መድረክ መመረጧ ለቀጠናው ሰላምና መረጋጋት ላደረገችው ዘላቂ አስተዋጽኦ እንዲሁም መንግስታችን ላስመዘገበው ተጨባጭ የልማት ምዕራፎችና ለኢኮኖሚያችን ፈጣን ሽግግር ግልጽ አማራጭ ነው። በኢትዮጵያና የአሜሪካ የአፍሪካ ማዕከላዊ እዝ አፍሪኮም ጋር በመተባበር በተዘጋጀው በዚህ ጉባኤ ከ40 በላይ ሀገራትና ከ20 በላይ ዓለም አቀፍ የግል ወታደራዊ ካምፓኒዎች ተሳትፈዋል። በጉባኤው የተገኙት በአፍሪካ የአሜሪካ እዝ አፍሪኮም አዛዥ ጄኔራል ዳግቪን አንደርሰን የወደፊቱን የጸጥታ ችግሮች ለመቋቋም የሎጂስቲክስ ትብብር ወሳኝ ነው ብለዋል። አፍሪካ ለዓለም ደህንነትና መረጋጋት አሁንም ቢሆን ወሳኝ ቦታ ላይ ትገኛለች። እነዚህን ድንገተኛ አጋጣሚዎች ታሳቢ ያደረገ እቅድ አሁኑኑ ማውጣት አለብን። ከመጠን በላይ የሆኑ ሀብቶች ስለሌሉን ካሉን ሀብቶች እንዴት አበልጽገን መጠቀም እንችላለን? ይበልጥ ውጤታማ ለመሆንስ አዳዲስ ቴክኖሎጂዎችንና አቅሞችን እንዴት ልንጠቀም እንችላለን የሚለውን ማሰብ ተገቢ ነው። ኢትዮጵያ የምስራቅ አፍሪካ ቀጠና የሰላም አስከባሪ ኃይልነቱ የጸረ ሽብር ትግል መሪነቷ በተመሰከረበት በዚህ ጉባኤ የኢትዮጵያን ኃያል ክንድ ለቀይ ባህርና ለባብል ኤልመንደብ የዓለም ንግድ መስመር ጥበቃ ዓለም የሚታመንበት ጉልበት መሆኑም ግልጽ ሆኗል። ሁለቱ ውሃዎች አባይና ቀይ ባህር የህልውና የደህንነትና የዕጣ ፈንታዬ መሠረት ናቸው የሚል አቋም ያላት ኢትዮጵያ በመደመር መንግሥት መሪነት ዓለም ይህንን እውነታዋን እንዲረዳና ከጎኗ እንዲሰለፍም አድርጋለች። ጠቅላይ ሚኒስትር አብይ አህመድ የተከተሉት ብልህ፣ ቆራጥ፣ አርቆ አሳቢና ገቢር ነበብ አመራር ፈተናዎችን እንደ ንፋስ በመቀየር ኢትዮጵያን በሁለቱ ውሃዎች ላይ እንድትቀዝፍ በር ከፍተዋል። በመደመር እሳቤ የሚመራው በብሔራዊ ጥቅም ላይ የተመሠረተ ተራማጅና አዲስ እይታ ኢትዮጵያ በናይል ወንዝ ላይ ያላትን ተፈጥሯዊ የመጠቀም መብት ከማስከበር አልፎ በቀይ ባህር ቀጠናዊ የውሃ በር ላይ የጀመረችው የዲፕሎማቲክ ስኬትን እያፈጠነ የሀገሪቱን ተፈላጊነት ወደር የለሽ አድርጎታል። የመደመር መንግሥት የኢትዮጵያን ጂኦፖለቲካዊ አቅምና አቋም ቀይረዋል። ዛሬ ያለው የኢትዮጵያ ጂኦፖለቲካዊ ቁመናም እንደ ትናንቱ አይደለም። ዛሬ ኢትዮጵያ በቀይ ባህርና በሆርሙዝ ስርጥ አካባቢ መረጋጋትና ደህንነትን መፍትሄ ከሚሰጡ ዋና ጂኦፖለቲካዊ ሀገራት መካከል አንዷና ዋናዋ ሆናለች። ኢትዮጵያ በታሪክ የበለጸገች ሀገር ናት። በአህጉሪቱ ስትራቴጂካዊ ወሳኝነት ያላትም ናት። አጋርነት መፈክር ሳይሆን አቅም ነው። አጋርነት በቅድ የሚገነባው በእምነት በግልጽነትና ቅድሚያ የሚሰጣቸውን ጉዳዮች በቋሚነት በማስተካከል ነው። አጋርነት የሚለካው በምንናገረው ነገር ብቻ ሳይሆን ቀውስ ሲከሰት፣ የአቅርቦት መስመሮች አደጋ ላይ ሲወድቁና ሕዝቦች ጥበቃ ሲያስፈልጋቸው በጋራ መስራት በሚገባን ተግባር ነው።